እማዬ ሀኒ ደህና ነሽ? ደህና ነኝ። እንዴ ምን እግር ጣለሽ? ምን ነው ማምጣት አልነበረብኝም እንዴ? ኧረ እንደሱ ማለት አይደለም። እኔ ልሽ ብዬ ነው የመጣሁት። ስራ ቆንጆ ነው? ስራ ቆንጆ ነው፣ ግን እንዴት መጣሽ? ቆይ ልታየው አይደል? ምን ግቢ እንጂ። ማን እንዴ? የሰው መጨረሻ እንደው የሰው አገልጋይ የሰው ሰራተኛ ሆነሽ ቀረሽ። እማዬ እንዴት ነሽ? ምን ነው እንደው ይሄን ከምታሳየኝ ምን አለ እንደ ከዚህ ምድር ብታጠፋኝ። እማዬ እባክሽ አታማሪ። እማዬ እንዴት ነሽ? ክብሩ ይስፋ ለመድኃኒዓለም። እኔ በጣም ደህና ነኝ። ለመሆኑ አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አያቴ የማየን ቢሮ እንዴት አየሽው? ይሄ ደግሞ ቢሮ ነው እንዴ? እና ታዲያ ምንድን ነው? ያን መሰለ ገነት የሆነ ቢሮ ትተሽ እዚህ ተጣጥፈሽ ትውያለሽ። እማዬ ተመስገን ነው የሚባለው። ይሄንንስ ማን አየበት? እኔ ተይ ስልሽ ብትሰሚ ኖሮ እዚህ አትገኝም ነበር። አልገባኝም። ልትወቅሽ ነው የመጣሽው? አዎ እወቅስሻለሁ። ለምንድን ነው የማልወቅስሽ? አሁን ገባኝ። አንቺን እያንገበገበሽ ያለው የኔ እዚህ መገኘት ሳይሆን የአንቺ ምክር አለመስማቴ ነው አይደል? ምን ቃሉን ታሽሞነሙኛለሽ እንዴ? እማዬ አያቴ ዛሬ ተገናኝታችሁ ልትጣሉ ነው እንዴ? ሀንዬ እስኪ ተመልከቺ። መፈናፈኛ የሌለው አንድ ቢሮ ውስጥ ተጎልታ ነው የምትውለው። እማዬ እዚህ የምመጣው እኮ ለስራ እንጂ ለመዝናናት አይደለም። የክፍሉ መጥበብ መስፋት ምን ያደርግልኛል? ኧረ ወዲያ ምን አይነቷ የተረገምሽ ነሽ? ቆይ ሀንዬ ሲጀመር ለምንድን ነው ይዘሻት የመጣሽው? እኔ ምን ላድርግ? ሙሳጂን ስትለኝ ናፍቃሽ ነው ብዬ አመጣኋት። ይኸውልሽ ድሮም እንዲህ እንደምትወድቂ በደንብ አውቅ ነበር። ብቻ የሚያሳዝኑኝ እነዛ ምስኪን ልጆች ናቸው። በአንቺ ምክንያት እንዲህ ሆነው መቅረታቸው። ሀንዬ እባክሽ እኔ በጣም ብዙ ስራ አለብኝ፣ ይዘሽልኝ ሂጂ። አያቴ እኛ ብንሄድ ይሻላል መሰለኝ። ኧረ ወዲያ እድሜ ዘልዛላው ስንቱን ያሳያል። ይሄን ከምታሳየኝ ምን አለ ፈጣሪ ብትወስደኝ። አያቴ በቃ እኔና አንቺ ወደ ቤት እንሂድ፣ ማታ ታወራላችሁ። እማዬ በቃ አንቺ ተረጋጊ እሺ። ምኑን ተረጋጋሁት ሀንዬ? በምን አይነት የተረገመ ቀን ነው ግን እኔ የተፈጠርኩት? እማዬ ተረጋጊ አልኩሽ እኮ። ሂጂ በቃ ሀንዬ አታስቆሚያት። እሺ በቃ አይቴል 17 ታዲኛ ማለት ነው። ስንት ነው አቋም? እቺ 1800 ነች። አስተያየት ነው መጨረሻ በ5 ሺህ ውስጥ ብሎ ነው ተጨማሪ ባለ ሀብት ይላልቺ ምን እሺ ነው እንዳለ ሱቅሽ ዘጭ ብሎ ይለ እንዴ? አትሽ ከበርና ስልክ ነው ሌላ ምን አለው? እሺ ኧረ ተመስገን ነው የሚባለው። ይሄን ያጣ ስንት አለ? እናንተ ግን ወርክ የተስማማችሁ ነው የምትመስሉት። እዚህ አካባቢ እኮ ዝር ማለት ትታችኋል። እዚህ ዘፈር ደግሞ ምን የሚታይ ነገር አለ ብለሽ ነው ኮተታም ይመስላል። እንደው ተምቹ ሌላው ቢቀር በዚህ የሚያልፉ ቺኮች አይናፍቁሽም? በእናትሽ እንደዚህ ቼኔት ጉኒናም የሆኑ ቺክ ለማየት ምንም ይናፈቃል። አሁንም አልፈውልሽ የለ ምንም ብትይ አንቀየምሽም። ይሄን ዝም በለው። የሌለ ቀዳዳ የሆነ ሰውዬ እኮ። ኧረ ይቀደድ ያለው ቢቀደድ ያምርበታል። ለኛ ነው እንጂ እንደው አንተ ግን መቼ ነው የምታመሰግን? እድሜ ልጅ ግን እንደዚህ እንዳማረርክ ድፍት ልትል ነው። በያ እንደፈለክ ተቀደድ፣ ግን እኔን ስደበኝ ማለት አይደለም። እንደፈለግ ይቀደድ ለምን ትላለህ ታዲያ? እኔ መቼ እንደዚህ አንስቶ የሚያፈርጥ መሰለኝ? ምን ነው ደበረ እንዴ? ካነሰ ጨምርልሃል። ተምቹ ስርዓት ያዝ። እኔ እንደዚህ አይነት ጭቆይ እንደማይመች ታውቃለህ። ኧረ እባክህ አይመችም። ወደን በደንብ አድርጌ ነው የማጫወት። ሀብታም ሲቀደድ በጣም ነው የሚያምር። በገንዘብ እኮ ተምቹ ሰው ሲደብረው ዕቃ እንዴ? የትኛውም ሰው ላይ ሙድ መያዝ እኮ ልክ አይደለም። ከደበረ አንተንም ከሱ ጋር ጨምሬ ነው ሙድ የሚይዘው። ተምቹ እውነትም ጠግቧል ማለት ነው። አንተ ላይ ሙድ ከያዘማ እሺ ደግሞ ስልክ አታነሳም እንዴ? እነዚህ ደግሞ የሚረብሹ በእናትህ
ይህ ሀና ጀዋል አይደል? አንተ ይህ ስልክ ማን ነው? ኧረ እኔ ምን አውቃለሁ። በእናትህ ከትናንት ጀምሮ ይደወላል። አሴር አሴር ነው የሚለው። ችጋር ይሰራው ነው። ኧረ በፈጣሪ ጭራሽ ሰደበችው። ከየት አመጣው ነው? ሳምሶን ነው ጭማሪ ያስያዘው። አምጣው አምጣው አልኳት። አንተ ግን በቃ ሳሚ የሚባል ልጅ እንዳለ እናና ቤት ሊያራቁት ሆኖ። እስኪ እባክህ ሙዳት ያዛትረም። እውነቴን እኮ ከደምለው ወርቁ ከሀና ደግሞ ስልኳን በዚህ አይነት ሰዎችን ቢያገኛቸው አይመራቸው። ግን ምን እያወራችሁ እንደሆነ አልገባኝ። ስንት ብር ነው ሳሚ ወሰደው? 2000 ብር። ምን ነው ገንዘቡን ሊስት ስልክ ውስጥ ምን ልገዛው ነው ስልኩ? ኧረ እባክህ የፋሚሊ ስልክ ነው። እውነትህን ነው ተምቹ? ጆሮ እውነቱን ነው እንዴ? አዎ እውነቱን ነው። እኔ ነኝ እየደወልኩልህ ያለሁት። ምስር አንተ ነህ እንዴ? አንተ ምን አባ ነው ምስር የምትለው? አሴር ነው የሚለው አታነብም እንዴ? አሴርስ ቢሆን አንተ ከመቼ ወዲህ ነው አሴር ይሆን? አሁን ስልኩን አምጣ። ምንድነው እንደዛ አባ ጥያቄ የምታበዛው? ታምቹ እውነቱን ነው። አሁን ስልኩን ስጠኝ። ሳሚ ወሰደውን መላን ይሰጣል። ሳሚ ሲመጣ ምን ልለው ነው? ሳሚ ሲመጣ ታምቹ እንዳያገኝ ከቻልክ ገደል ግባ፣ ካልሆነ ደግሞ ከሀገር ውጣ ብሏል። አንተ ምን እንዳታረገው። ጆሮ ከሌለ እኮ አንተን እኮ አይሰማህም። ጥላህ ራሱ አይፈራህም። ትሰማኛለህ? ብንከባበር ነው የሚሻለው። ካልሆነ ለአንዱ ሌባ መላ ገብቼለት ሱቅን ባዶ እንዲያደርገው ነው ማለት ነው። አሁን እሱን ተውና ስልኩን ስጠኝ፣ እኔ ብር እሰጥሃለሁ። አንተ አሪፍ ልጅ ስለሆንሽ ነው እንጂ ለተምቹ ቢሆን አልሰጠውም። እሺ ለማንኛውም ትራንስፈር አደርግልሃለሁ። ንገረኝ። አንድ ሺህ አያቴ ምን ሆነሻል? ሮጥሽብኝ እኮ። ተይኝ እባክሽ። አያቴ ምን ሆነሻል? እቺ የተረገመች ልጅ መጨረሻው አንድ ሲሆን አያናድድም እንዴ? እሷም እኮ ፈልገው አይደለም። ፈልጋው ነው እንጂ ፈልገው አይደለም ትይኛለሽ እንዴ? እንዴ ድህነት ደግሞ ይፈልጋል እንዴ? እንግዲህ ፈልጋ ነው ወደ ቤቷ የጠራችው። አያቴ እባክሽ፣ እማዬ ያለባት ጭንቀት አንሷት ሌላ ጭንቀት አትሁኝባት። እኔ ነኝ እሷ ጭንቀት ማለቴ? ያው እማዬን ታውቂያታለሽ። አንቺ ከተናገርሻት ደግሞ ያው ልታብድ ነው የምትደርሰው። እኔ እኮ ጠልቻት አይደለም፣ እንደዚህ መሆኗ እያሳዘነኝ ነው። ግን እኮ ምንም አልሆነችም። አንቺ ሜላትን መቼ አወቅሻት? እውነቴን ነው አያቴ። እማዬ አሁን እየሰራችሁ ባለችው ነገር በጣም ደስተኛ ነች። እስቲ ተይኝ። እኔ ልጄን ማውቃት እኔ ነኝ። ይሄኔ ቁጭ ብላ እያለቀሰች ይሆናል። እንዴ ምን ሆና ነው የምታለቅሰው? ሜላት አለቃ ስትሆን እንጂ ምንዝር ስትሆን አያምርባትም። ምንዝር ደግሞ ምንድን ነው? አሁን ቋንቋ ላስተምርሽ ወይስ ወደ ልጆች ትወስጂኛለሽ? አይ አያቴ አልወስድሽም። ለምን እንዴ? እነሱንም ደግሞ የሆነ ነገር ተናግረሽ ብታስቀይሚያቸውስ? እንዴ አንቺ ልጅ ዛሬ ምን ሆነሽ ነው ሰላምን የሆንሽብኝ? እውነቴን ነው አያቴ። እማዬንም ምንም አልናገራትም ብለሽ ከወሰድኩሽ በኋላ ያስከፍተሻታል። እሷ በጥፋቷ ነው። እኔ እነሱ ምን አድርገውኝ ነው ማስከፋቸው? ቢሆንም አያቴ አሁን ወደ ቤት እንሂድና ማታ ከስራ ሲመለሱ ታገኛቸዋለሽ። ለነገሩ ተይው፣ ለሰላም እደውልላትና ትወስደኛለች። አንቺን ማን ይለምናል? እሺ በቃ ወስድሻለሁ። እና ነያ ምንድነው ነገር የምትጎትችው? ጥሩ ልጅ አልነበርሽም እንዴ? እሺ በቃ ይቅርታ አያቴ። የኔ ድንቡሽቡሽ እንዲህ ልስልስ ስትይ ነው የሚያምርብሽ። በይሽ እንሂድ። ደግሞ መነጽር ያምርብሻል። አዎ ፓፓ ጀዋሉን ግጭኝ። አንተ ሌባ! ኧረ በእናትህ አታካብድ። አሁን ጀዋሉን ግጭኝ። ገንዘቤስ ይሰጥሃል። ምን ታካብዳለህ እኮ? አንተ እኔን አታምነኝም ማለት ነው? ማንን? አንተን። አንተን ከማመን ፖለቲከኞቻችንን ባምን ይሻላል። አንተ ምንድን ነው የምትለው? በቃ እሺ በቃ ይሁን እንጂ ምንድን ነው? 500 ብር እኮ ነው። ታዲያ ይሰጥሃል፣ እጨምርልሃለሁ። የወሰድከው 2000 ብር ነው። ቀድሞ ማን አባል ይከፍልልህ ነው? በቃ ተፍ ተፍ ብዬ ወደ ማታ አመጣልሻለሁ። አሁን ጀዋሉን ግጭኝ። ሙርት ይዛለህ እንዴ? እንደውም ይሄ ባለፈው የወሰድከው ብር ነው እንዴ? ጀዋሉስ? ጆሮ ወስዶታል። ጆሮ? አዎ ጆሮ ወስዶታል። አሰማም እንዴ? ምን አገባውና ነው የሰው ጀዋል ይዞ የሚሄደው? በያ የእነ ጆሮን ፋሚሊ ስልክ ነበር የበላሽው። አዎ አንተ በእናትህ አትቀልድ። እኔ ቸኩያለሁ ለራሴ። ግጨኛውን ጀዋሉ። አልቀለድኩም። የወሰድከውን ገንዘብ ከፍሎ ወስዶታል። አንተ የምርህን ነው እንዴ? አዎ ካላመንክ ደውልለት። እንዴ አንተ ቺኮን ጆሮ ደግሞ የታውቋት ነው? አዎ እዚህ እያለ ጠራ። የቅርብ ዘመድ ሳትሆን አትቀርም ባለ ስልኳ። ወይኔ ሳምሶን እነኔ እንደመጣው ታውቋል? በደንብ ነዋ። ማን አመጣው ሲለኝ ነገርኩት። አንተ ማል እንዴ? አሁን ከጆሮ ጋር ታጋድለን ነው?
እናንተ ትድናለህ ብዬ እኔን ይግደለኝ እንዴ? ይጥፋ ከዚህ ባክ። ይሄ ምን ይመስላል በእናትህ? እንዲህ ማለት ነው ደግሞ እኮ ታኛ እሰራላለሁሽ። ይፎክራል እንዴ? እኔ ጆሮ ጋር የምጣላለት መስሎት ነው። ቀልደኛ እንደፈሩት ከሰው ጋር ተጣልተሽ መጣሽ አይደል? እስኪ በእናትህ ምን አስይ ዝም በል። እሺ እላለሁ። እንዴ ቆይ ተናድጄ ያየኝ ዝም ልትለኝ ባልሆነ እንዴ ዝም በል አልሽኝ እኮ። እና ብለስ ሰላም፣ እኔ መለመን አልችልበትም። የሆንሽውን ነገር የምትናገሪ ከሆነ ተናገሪ፣ ካልዛ እኔ ምንም አልልሽም። ያ ሳሚ የሚባል ልጅ ነው ያንን ስልክ የሰረቀው። እሱንማ እኮ ነግረሽኝ ነው የሄድሽው። እና አገኘሽው? ቀላል አገኘሁት። ጭራሽ ሊሸመጥጠኝ አልሞከረ መሰለህ። ሰላም ግን እንዴት ነው የምትናገሪ? ኡፍ ምናሴ ቆይ እንዴት ተናገርኩ እንዴ? እንደ ተምቹና እንደ ጆሮ እኮ ነው እያወራሽ ያለሽው። እስኪ አንተ ደግሞ ወሬን አታቆራፍድብኝ። ዝም ብለህ ስሞኝ። ሰላም የምሬን ነው፣ በጣም እየተለወጥሽ ነው። ይኸውልህ አሁን ወሬውን ዝም በለኝና ስሞኝ ልጨርሰልህ። እሺ አሁን ጨርሽልኝ። ምን ብሎ ነው የሸመጠጠሽ? እኔ አልወሰድኩም ብሎ ግግም አለ። ከዛማ ጉሮሮውን አንቄ ሳናዝዘው እውነቱን ተናገረ። እንዴ አመነ? እና ሰላም ስልኩን ሰጠሽ? ላምጣልሽ ብሎ እኔን የሆነ ቦታ ደቅ ብለሽ ጠብቂኝ ብሎኝ ሄደ። ደቅ ብዬ? አረ ሰላም እያረጋጊ በእናትሽ። ባንዴ እኮ አጠብሽ ካልበላልሽ። ምናሴ ቆይ ለምንድን ነው የምትጃጃለው? እሺ ቀጥይ። ከዛማ እኔ ተቀምጬ እጠብቃለሁ፣ እሱ ሊመጣ ነው። እንዴ እንዴት አልመጣም እንዳትይኝ ብቻ እልሃለሁ እንጂ እስካሁን እኮ ተቀምጬ ሲጠብቀው ቆይቼ ነው የመጣሁት። ሰላም ሲጀመር ልጁ አልተመቸኝም ነበር። ለማንኛውም አትጨነቂ፣ አሁን ተረጋጊ። እሱ እንደወሰደ እንኳን አወቅን እንጂ እንደምንም እንቀበለዋለን። እኔ እኮ እንደዚህ ያናደደኝ ሙድ መያዙ ነው። ሰላምዬ አሁን ተረጋጊና ስራሽን ስሪ። ያ ሀብታሙ ደንበኛችን ጫማ ጥረጊልኝ ብሎ አስቀምጦ ሄዷል። እሱ ደግሞ ሁሌ ንጹህ ጫማ እያመጣ ጥረጊልኝ ይላል እንዴ? እኛ ስራችን ነው። ቶሎ እመጣለሁ ስላለ ቶሎ ጥረጊለት። ቆይ አንተ ለምን አጠርግለት? እሱ ጫማውን ለማስጠረግ አይደለም መጣው፣ አንቺን ብሎ ነው መጣው። ለማንኛውም ቶሎ ጥረጊለት። ይኸውልህ ጫማ ጥረጊለት። በያ ሙልሽን በሉሽ እንዴ? እስኪ ተይ በእናትህ። ምን? እሺ አሬ ሌላ ይለኛ ጦርነት ተነስቷል። ኧረ እባክህ ቤት በኩል በደቡብ ቤት በኩል ይለኛል እንዴ? ይሁን ጅል። ምን? እሺ አረጋጋው። ከኔ ጋር እንዴ ጦርነት? እኔ ወላ አሁን እግዚአብሔር ራሱ ሙድ ያዘብኝ ሳይሆን አይቀርም ብለሽ ወደ ፈጣሪ ዞርሽ። በቅርቡ እንደ ተምቹ ተጨልላለህ። አንተ ተምቹ የምር ጨልሏል እንዴ? ለነገሩ እሱ ጤነኛ ሆኖ ያውቅ። እኔ ከጆሮ ጋር የምር ልጣላ ነው። ከተጣላችሁ ቆያችሁ። ትናንት በልቼ ጭማድ ያሳስኩትን ጀዋል ሄዶ ከሞባይል ቤት ወስዶ ለባለቤቱ አልመለሰም። ምን? የትኛው? አንተ ምር የምታዝገኝ በእናትህ። ትናንትና ቺጓጋ ሂጅ የሆነ ጀዋል በላው አላልኩ? ወይኔ ጉዳችን። ጆሮ ሰምቷል? አዎ በእናትህ የወሰድኩትን መላ ገጭቶት ጀዋሉን ወስዶ መልሶታል። ምን ነው አንተ ከጆሮ ቤተሰብ የምትሰርቀው? የጆሮ ፋሚሊ መሆኗን በምን አውቃለሁ? ግንባሯ ላይ አልተጻፈ። እሺ ምንድን ነው የምናደርገው? እኔ የምልሽ ምርኩዜ መሳሪያ የሚሸጥ ሰው ታውቂያለሽ? መሳሪያ? ለምን? ያው ጆሮ መምታቱ ስለማይቀር ታጥቀን እንጠብቀው ብዬ ነው። አንተ ጨንቆኝ እኔ ሙድ ትይዝብኛል? ሙድ ከመያዝ ውጭ ሌላ ምን አማራጭ አለኝ ብለህ? እኔ በኋላ የለሁበትም። እኔ የምለው እንደ ጴጥሮስ አንተ ቆይ ስንቴ ነው የምትከዳኝ? ደግሞ ጴጥሮስ ማን ነው? ለነገሩ ካንተ ጋር እንዴት እንግባባለን? ድንጋይ ይሄን ጭንቅላትህን ፈልጦ ነበረ ሐውልት ማቆ። አንተ እንከባበር። እኔ በጭንቅ የሚመጣብኝ ሰው አልወድም። ወሬ አታብዛ በእናትህ። ማንኳኳት ብትለምጂ ምን አለበት? ማንኳኳት አልወድም። እንዴ አስደነገጥሽኝ እኮ። ምን ነው ተኝተሽ ነበር እንዴ? እሺ ምን ልታዘዝ? ቅድም የሰማሁት የምን ግርግር ነው?
ግርግር? የምን ግርግር? እየጠየቅኩሽ መሰለኝ። እየጠየቅኩሽ መልሰሽ ትጠይቂኛለሽ? እንዴ እኔ ስላልሰማሁ ነው። እዚህ መጥተው የነበሩት እና ማን ናቸው? አንዷ ልጄ ናት። ከዚህ በፊት አይተሻታል መሰለኝ። አዎ እሷን አውቃታለሁ። ሌላኛዋ ደግሞ እናቴ ነች። ምን? ከእናትሽ ጋር ነው እንደዚህ ስታወሪ ነበረ? ጭራሽ ደግሞ ብለሽ ስነ ምግባር ማስተማሪ ተሆኝ። ባስተምርሽ ምን ችግር አለው? ቆይ ግን ሉሊት እኔ ጋር ለመምጣት ሆን ብለሽ ነው ሰበብ የምትፈልጊው? ኦ እኔ ሰበብ እየፈለግኩ አይደለም ነው እንጂ ከእናትና ከልጄ ጋር ነው ያወራሁት። ምን የተለየ ነገር አለ? ከዚህ በኋላ እንደዚህ አይነት ግርግር እንዲፈጠር አልፈልግም። ስለምን ግርግር ነው የምታወሪው? መጡ፣ ሰላም ብለውኝ ሄዱ፣ አለቀ። ምንም ይበሉሽ እኔን አያገባኝም። ይሄ ስራ ቦታ እንጂ የዘመድ አዝማድ መሰባሰቢያ አይደለም። አረ ስለፈጠረሽ ብለሽ ተይ እንዴ። ቆይ ግን ይሄን ያህል ምንድን ነው ያደረኩሽ? ነገርኩሽ እኮ ከዚህ በኋላ ማንንም ማየት አልፈልግም። እሺ በቃ ይቅርታ። እዚህ የምትመጪው ለስራ እንጂ ዘመድ አዝማድሽን ሰብስበሽ እያወራሽ ለመዋል አይደለም እኮ። እሺ ይቅርታ አልኩሽ እኮ። ነግሬሻለሁ። ድጋሚ እዚህ ቢሮ እንዲመጡ አልፈልግም። እንዴ እየጠራው ማስረብሽ አታርጊዋ። ይሄን ያህል ምንድን ነው? ይቅርታ አልኩሽ እኮ። አቶ መዘክርን በምታከብሪው ልክ እኔንም ልታከብሪኝ ይገባል። እሺ አከብርሻለሁ። እኔ ቀልድ የሚባል ነገር አልወድም። በድጋሚ ይቅርታ። ስሚ ደግሞ ጠረጴዛው እንደዚህ የደበደብሽውን በዲስፕሊን ግድፈት ይዘዋለሁ። አረ በእናትሽ ተይ እንዴ። ምንድነው እንደዚህ ሁሉ ነገር ላይ ያለው ማለት? ያማታል እንዴ? እቺ ዛሬ ደግሞ ኮብልስቶን በይ። አቅም እያጣሁ ነው። አንቺ መፈርከስ ያቅተኛል እንዴ? አስቱ ወይኔ ልጆቼ፣ አያቴ አፈር በበላው። እንዴት ናችሁ? ወይ አስትዬ፣ ወይኔ አፈር በበላው። አያቴ እንዴት ነሽ? እኔ ምን ሆናለሁ? አስትዬ ተቀመጭ። ተቀመጭ ነይ አስትዬ። ቁጭ በይ። እኔ ሰላም አትሉኝ እንዴ? ወይ አንዬ በጣም ይቅርታ። አስተናጭ እኮ ቁጭ በይ። ደህና ናችሁ? አስትዬ ደህና ነሽ? ኧረ እኔ ደህና ነኝ። ለመሆኑ እዚህ ጋር ምን እየሰራችሁ ነው? እየበላን ነበር እኮ አያቴ። ምንድን ነው የምትበሉት? አስቱ ደግሞ እያየሽን ትጠይቂናለሽ እንዴ? ለመሆኑ አሁን ይሄ ምሳ መሆኑ ነው? አረ እንደዚህ ዝም ብለን ነው። ምን ነው አፈር በበላው። አሁንስ አየሽልኛል አንዬ ልጆቹ ምን እንደሚበሉ። ቢበሉ ታዲያ ምን ችግር አለው? አይ አሁን ይሄ ለነሱ ይገባ ነበር። ምን አድርገው ይሆን አምላኬ? እንዴ አስቱ ምንድን ነው? ይቺ የተረገመች ልጅ እሷም ተሰቃይታ እናንተንም አሰቃየቻችሁ። አያቴ እማዬ ደግሞ ምን አደረገች? እኔ ተይምላትን ነገር በሙሉ ብትሰማኝ ኖሮ ይሄ ሁሉ ነገር አይመጣም ነበር። እናንተም እዚህ አትወድቁም ነበር። አስቱ ግን የማዬ ነገር መቼ ነው የሚዋጥልሽ? አያቴ ምንም አልልም ብለሽ አይደል እንዴ መጣሹ? በቃ ዝም በይ። አንቺ ደግሞ እስቲ ምላሴ ላይ አትቆሚብኝ፣ ላውራበት። ይቅርታ አያቴ፣ እኔ እኮ ማዬን ታያት ብዬ ነው። ምን ስለሆነች ነው የምተዋት? እስቲ እነዚህ ልጆች ያቸው አያሳዝኑሽም እንዴ? ምን ሆነን ነው የምናሳዝነው? ሰርተን እኮ ነው እየበላን ያለ ነው። ድንቄም ስራ የማንንም ጭቃና አቧራ እየጠረጉ መስራት ነው ስራ። አስቱ ግን ቆይ ምንም አልናፈቅንሽም እንዴ? አመጣጥሽ እኮ ምንም ለሰላም አይመስልም። ነገሩ አንቺስ የሷ ልጅ አይደለሽ? አይፈረድብሽም። አያቴ እኛም በጣም ደስተኞች ነን። ሰርቶ መብላት በጣም ደስ ይላል። ረዳ አሁን እዚህ አቧራ ላይ እንዲጭስ መስላችሁ ጠቁራችሁ ይህ ስራ ይባላል? አያቴ እስኪ ቀፊኝ፣ በጣም እኮ ነው የናፈቅሽ። እስቲ ቃችኋል። እስቲ እናንተ እኔ አፈር ልሆን። አያቴ ሻይ ላምጣልሽ እንዴ? ኧረ እኔ እዚህ አቧራ ላይ ተፈላ ሻይ ለእኔ ስኳር ይንቀሰቅስብኛል።
አያቴ እንዴት እንደሚጣፍጥ እኮ። ምናሴ ግን እኔን አትጋብዙኝም እንዴ? ውይ እረስችው። በቃ ላንቺም በዛው ይዤልሽ ልምጣ። እስከ ዳሞ ድንት ይያትሽ። እሺ አያቴ። ኧረ እኔ በቃኝ። ዘይት የበዛበት ነው፣ ለስኳር መጥፎ ነው። እስከዚህ ድረስ ቆሻለች። ኧረ አራበኝም። ምን ነው አያቴ? ጥቁርቁር ብለሻል። አያቴ መስሎሽ ነው እንጂ እኮ ሰላምዬ እንዲያውም በጣም ነው ያማረባት እኮ። ታኒዬ ግን እንዴት ነሽ? ልቸግራችሁ። እኔ ደህና ነኝ። አንቺ እንዴት ነሽ? እኔም ደህና ነኝ። ያው እንግዲህ እንደምታይ ሳሚ ግን ይመቻት። እንዴት ሀና ስትንከራፈፍ ስልኳን በላተ። ሀናን ለመሳደብ ሰበብ አገኘ አይደል? እውነቴን እኮ ሳሚ እንኳን ሀና እግዚአብሔርን ካልፈራ አንተን አይሸጠ። ለነገሩ እውነትን እንደ ሳሚ የጨሰ ሌባ ይቻላል። በስልክ መፋታቱ ራሱ እሱ ነው። ቆይ ሲጀመር ሀናና ሳሚ የተገናኙ? እሱማ የእኔም ጥያቄ እኮ። ይህ ልጅ ግን ያለቀው እስኪ ያጩለት እና ይምጣ። ከዛስ የት አግኝቶ እንደሰረቃት እንጠይቀዋለን። አያነሳም፣ ግን ልሞክርለት። ምን? እሺ አያነሳም አይደል? አዎ አያነሳም። ለነገሩ እስካሁን ነግሮት ይሆናል ባለሱቁ። ባያነሳ አይፈረድበትም። አሁን ስልኩን ለሀና እንመልስላት? አዎ ረስቼው ነበር። እንሂድና እንመልስላት። ወይስ ማለት የሆነ ነገር አስብሻል አይደል? ምን አይነት ነገር? ስልኩን እንሽጠው እንዴ? የማን? የሀናን ስልክ? ያሌለ ጸዴ እኮ። አንተ አትጃጃል። አሁን እንሂድ። ያው ሁኔታሽን ሳይሆን እንደዛ ስለመሰለኝ። አንተ ያማ እንዴ ስርቆት የተውኩት መቼ ነው? የስርቆት ሱስና ፍቅር አንድ ናቸው። የሆነ ቀን ሲመቻቸው ብቅ እያሉ ይሄዳሉ ሲባል ሰምቼ። ቀሺ አሁን ሳይመሽ ሄደላና ስልኩን እንመልስላት ይመስላል። እስኪ ለኔ አንዳንድ ማን ሊከፍልልህ ነው? አንተ ነው። እኔ አልከፍልም። እንዳታመጭለት። ለምን? የጆሮ ጸብ ላይ የለውበትም ብለህ የለ? እኔም መጠጡ ላይ የለውበትም። እሺ አረ ሙዳት ያዝ። ወደንም ጋብዝ። አረ ኪድዬ እኔ አልጋብዝም። ሳሚ የመረለ ከአንዴም ሁለቴ ሸምጥተኸኛል። ስለዚህ ብቻዬን በልቼ ብቻዬን ዱላውን እችላለሁ። እርግጠኛ? አዎ እርግጠኛ ነኝ። እኔስ ለራሴ መሆን አያቅተኝ። ቺኳ አንድ ቢራ። አንተ ይሄ ሁሉ መላ ይዘህ ነው ጋብዘኝ ምናምን ስትል የነበረው? ብትጋብዘኝ ምን ችግር አለ? እኔ መላ የሌለ ጠሩብኝ ጨንቆኝ ነበረ። እንደውም አሁን ፈታ ማለት ትፈልጋለሽ? በእኔ ገንዘብ? አዎ በያ። እንደውም ልድገም። እኔ አልከፍልም። ምርጉዝ እኔ የሌለ ደብሮኛል። እንደውም መስከር እፈልጋለሁ። እና በገንዘብ እስካ ያ ባለ ሱቅ የነበረኝን ወስዶብኛል። በቃ በኪድዬ ፈታ አድርጊ። እሺ ግን ምን ሆነ ነበር? ባለ ስልኳ እባክህ የቺኳ ሳትሆን አትቀር። እንዴት? እኔ አላውቅም። የሰራሁት ፎል ከቺኳ ጋር ከጆሮ ጋር የሌለ ሳያጣላኝ አይቀር። መጠጡን ጋብዘ ግን ሌላው ጋር የለበት። ቺኳን ፈርተሃት ነው? ወንድሞ የሌለ ጀዝባ ነው። በሆነ ነገር ጀርባ ቢለኝስ? አንተ ቆይ ጀርባ አለህ እንዴ? ከእግር ቀጥሎ እኮ ጭንቅላት ነው ያለው። ሳሚ መጋበዙ ልትሆን? አረ በቃ ስቀልድ ነው። በቃ ቢሳይ ፈታ በይ ብራዳ። አረ ላልክ ነው። አረ ይኸኛውም ድገምኝ። አረ ፓፓ ምን እሺ ቀስ በላ። የሰው ገንዘብ ስለሆነ ነው። ምን ያጣድፋል? ቢሳይ በቃ ዛሬማ ተቆጭ የለብሽም ፓፓ። ይመችሽ ያላዳልች። እንዴት ነው ግን መለው ዛሬ ያለኛ ዝግር ይዘጋሽው? ምን ነው አስቱዬ ቤታችንን ተመሳሰጥሽ ማለት እንደንቀን ቤት ከስራ ደክሞኝ ነው የምመጣው። ከአንቺ ጋር የምጨቃጨቅበት ምንም አቅም የለኝም። እኔን ነው ጨቅጫቃ የምትይው? እማዬ ምን ሆናችሁ ነው? ተረጋጉ እንጂ። እስኪ የከብት በረት የመሰለውን ቤት ተመልከቱት። ምኑ ነው አሁን ይሄ የከብት በረት የሚመስለው? አሁን ይሄ ቤት ነው ልትይ ነው? እማዬ በቃ ምንም አይነት አስተያየት አልፈልግም። ያንን ከመሰለ ቤት እንዳትወጪ፣ እንደዚህ እንዳትሆኚ ስንት ጊዜ ነበር የመከርኩሽ። አንቺ ግን ምንም አልሰማሽኝም። ወድጄ ይመስልሻል? አረ ምናሴ እየተጣሉ ነው። የሆነ ነገር አድርግ እንጂ። አንቺ ደግሞ ዝም በይ። በማያገባሽ አትግቢ። አንቺ ግን ምን አድርጊ ነው የምትይኝ?
እኔ እያለኝ ልጆቼን ይዤ እዚህ የምኖር ይመስልሻል? እኔ ምን አውቅልሻለሁ? ሲኖረኝ እኮ ታውቂኛለሽ። እንኳን ለራሴ ለአንቺ መጦሪያ ሆንሻል ብዬ ቤት ሰርቼ ሰጥቼሽ ነበር። አቤት አቤት፣ ሰጠሽ ልብሽ ልክ ብሏል። ልትሰድቢኝ ነው እንደመጣሽው? አዎ በደንብ አድርጌ ነው የምሰድብሽ። አያቴ እማዬ ምን ታድርግ? እሷም እኮ ይሄ ነገር ይመጣል ብላ አላሰበችም። ያለሷ አቂ ያለ ስለማይመስላት እንጂ ይሄ ቤተሰብ እዚህ ነገር ላይ ወድቆ አይቀርም ነበር። ኧረ ተይ ግን እማዬ፣ ኧረ ተይ። እኔ ተቃጥዬ ብሞት ቆይ ምንድን ነው የምትጠቀሚው? ምን ነው ድፍት ባልሽ? እነዚህ ልጆች የሚያርፉ ነበር። እንዲያስቱ እያመረርሽ ነው እንዴ? አንቺ ልጅ ዝም በይ ሲልሽ አትሰሚም እንዴ? እንደዚህ እየሰደብሻት እያየሁኝ እንዴት ነው ዝም የምለው? ነገርኩሽ፣ ዝም በይ ያልኩሽ እኮ። ጥፋቷን አውቃ ይቅርታ እንደመጠየቅ ደረቷን ነፍታ ስትከራከር አታያትም እንዴ? ይቅርታ ትጠይቀኛለሽ ብለሽ አስበሽ ከሆነ መቼም ነው የማልጠይቅሽ። ቆይ እማዬ እኛ ማናውቀው ነገር አለ እንዴ? ምንድን ነው ይቅርታ የሚያጠያይቃችሁ? ያኔ ልጅ እያለሁ ከባዩሽ ጋር ጓደኝነት ይቅርብሽ ስትለኝ ስላልሰማሁ እኮ ነው እስካሁን እየጨቀጨቀችኝ ያለችው። ባዩሽ ደግሞ ባዩሽን እዚህ ምን አመጣት? ይሄ ሁሉ መዘዝ የሱ አይደለም እንዴ? እኔ እንደውም ልተኛ ነው የሚሻለኝ። ደም ብላል እኮ ጨጓራዬን አመመኝ ስላልሽ ወተት ልታመጣ ነው ሄደችው። ወተት ምን ያደርግልኛል? ይሄው በደንብ አድርጋ ጠጣችኝ እኮ። አሮዴ እኔ ተቃጠልኩ እንጂ አንቺ ምንሽ ተነካ? እኔስ እዚህ ምን አስቀመጠኝ? ልብሴን ልቀይርና ልተኛ በቃ። እሺ ቀስ በይ። አንቺ አሴር እንዴት ናችሁ? ፒስ ነው አንቺ? ደህና ነኝ። ከየት ተገኛችሁ? እንጠይቅሽ ብለን መጣን። አይደብርሽም አይደል? እንዲያውም አባዬና ፋኖሴ ወጥተው ብቻዬን ደብሮኝ ነበር። እንኳንም መጣችሁ። እንዴ እነ ፋዮ የት ሄዱ? ከስራ ሲወጣ ፋኖሴ ቤተክርስቲያን እንሄዳለችው። ከዛ አብሮ ፋኖሴ ጋር ቤተክርስቲያን ሄዱ። ጥሩ አደረጉ። ይሄን ታውቂዋለሽ? ምንድን ነው? እንትን የትንሹ ያጎትሽ ልጅ እንዴ የኔ ስልክ ከየት አገኛችሁት? አሁን አትቀበይኝ እንዴ? ቆይ ከየት አገኛችሁት? ነገርሽ ነበር እኮ ከየትም ፈልጌ እንደማገኘው። አቤት አቤት፣ አንተ በቃ ያገኘውን አጋጣሚ ሁሉ በቃ ያንተን ጀግንነት ለመናገር ነው የምትጠቀመው። ተምቹ እስኪ ዛሬ እንኳን ፍታ፣ ምረጥ። ምንድን ነው የምመርጠው? አንተ ላይ ሙድ ሊያዝ ወይስ አና ላይ ሙድ ሊያዝ? እንዴ እኔን እዚህ አስቀምጣችሁ የራሳችሁን ወሬ ታወራላችሁ እንዴ? ቆይ ከየት ነው ያገኛችሁት? የት ነበር ይጣልሽው? እኔ ምን አውቃለሁ። አንቺ ግን ለምን ፋራነሽ እንደምልሽ አሁን ገባሽ አይደል? እኔን ትተህ ወደ እሷ ዞርክ ማለት ነው? ጆሮ እስኪ ዛሬ እንኳን ሙድ ሊያዝባት። ቆይ ምን ያህል ጊዜ ተከላክለህ ትዘልቀዋለህ? እኔ ሀናን ስሰድባት ደስ አይለኝም ታውቃለህ አይደል? ምን ሆናችኋል እንዴ? እየቀለዳችሁብኝ ነው እንዴ? ይኸውልሽ እዚህ ሰፈር ውስጥ አንድ መንግስት ራሱ የሚፈራው ሌባ አለ። ሳምሶን ይባላል። እሱ ነው ስልክሽን መንጮ ያደረገሽ። የት ነው የሰረኳት ታዲያ? እሱን አላገኘ ነው፣ ግን እንደ አጋጣሚ ነው ሞባይል ቤት ጭማዳ ሲዞት ነው ያገኘ ነው። ጭማድ? ጭማድ ማለት? ኧረ ሀና በፈጠረሽ እንደው ትንሽ እንኳን እስኪ ጨስ በይ። ጭማድ ለማለት የፈለግኩት ስልኩን አስይዞ ገንዘብ ተበድሮበት ነበር ለማለት ነው። ምን አይነት ልጅ ነው? ምን ያደርግልሻል? ልታገቢው? እስኪ ረፍተምቹ አይሱን ተይልሽ። አረ ልጁ መልክ የሚባል ነገር የለው። የሆነ ዝም ብሎ ሌባ ፊት አይነት ነው ያለው። ምንም አያስደስትም። ልክ እንዳንተ ማለት ነው። ተምቹ አረ በኪድዬ ተፋታኝ እንዴ! አይደብርም እንዴ አንተ? አንተ ራስ አይደብርም እንዴ? ምረጥ አልኩ እምቢ አልክ። ቆይ አንተ ሙድ ካልያዝክ ትሞታለህ ተብላል እንዴ? አዎ ተብያለሁ። በተለይ ሀና ላይማ አደር አለብኝ። ሀኒቹ አንቺ ግን እኮ የመጨረሻ ፋራ ሰው እኮ ነሽ አንተ። ናውጣ። ምንድን ነው ናውጣ አልኳል። አረ ተረጋጋ። ቻንቹ እነዚህ እብድ የሆኑ ልጆች። በቃ ስልክ የተገኘ ማለት ነው።
እንዴ ቆይ እንዴት ነው ይሄ ልትሳሳት የምትችለው? እርግጠኛ ነኝ ይሄን ያክል ልትሳሳት አትችልም። ሆን ብላ ሳታየው ትፈርምበታለች ብላ እኔን ለማጥመድ እየሞከረች ነው እንጂ ሊሆን አይችልም። አዎ እንጂማ ሴትዮዋ በጣም ጠንቃቃ ናት። ይሄን ያህል ልትሳሳት አትችልም። ስለዚህ አጨብጭባ ወደ ጨዋታው ሜዳ እየገባች ነው ማለት ነው። ስርዓት ነው ያዝ። አሰራም ትጠጣለህ፣ ትበላለህ። ይሄ ቦርጭ እኮ ተዘረገፈ እኮ። ጆሮ ምንድን ነው ዛሬ ሳሚ እንዳያመልጠህ። ቆይ አንተ ልትሄድ ነው? እኔማ የት እሄዳለሁ? አለሁ እዚሁ ነኝ። እንዴ አልኩህ አንዴ። እንደ ጠፋ የምትቀር መስሏል። አሁንስ ያገኘ ይመስሏል። እና በህልም ነው የመጣህ? ፈልገናችሁ ነው የመጣ። ለምን? በቃ ፎል ሰርቻለሁ። ይቅርታ። አንድ ጊዜ አይደለም 2 ጊዜ ነው ፎል የሰራው። እስኪ አንተ ዝም በል። ዝም በል በእናትህ፣ እንዲህ በኩርኩም እንዳልቀብረ። እንደዚህ በቀላሉ ይቅርታ ስለጠየቀኝ የምፈታ መስሎ ነው? ምን ችግር አለው? እኛም እኮ ብራዘሮች ነን። አንተ ዝም በል አልኩህ አይደል? ምንድነው ምላስ የረዘመው? መታኝ እኮ እንዳልደግም። ተምቹ ረፍ እስኪ። በቃ ይቅርታ። እናንተ እንድል ቀንታችሁ እንጂ እዚህ ስራ ውስጥ አንድ ነበር። ያው ወንድሙ ላይ ጨክን። እኔን ካንተ ጋር ልታወዳድረኝ ነው? እና ሌባ አልነበርኩም ብለህ ልሸመጥጠኝ ነው? እኔ እኮ ካንተ ጋር ስወዳደር የሃይማኖት መምህር ነኝ። እኩል ከኔ ጋር ሌባ ልትባል ነው አንተ? ምን ማለት ነው ደግሞ እሱ? አንተ እኮ የምትሰርቀው ብታጣ የሰው ውስጥ ገብተህ ፈስ የምትሰርቅ ሌባ ነህ። እንዳንተ አይነት ችጋራም ፈሳም ታዲያ ሳገኝ ምን ላድርግ? ጆሮ እየሰደበኝ እኮ ነው። ዝም ትላለህ እንዴ? አፍንጫውን በለው እንጂ። ወንድ እኮ ለምን አመጣው? ለምን ለጆሮ ታቀሳሰራለህ? አትዝበል እስኪ ድንጋይ ራስ። በቃ ጆሮ ነገሩን በቢስ እንፍተው። ሰማኛለህ? ስልኩን እንዳጋጣሚ ነው አግኝተነዋል። አሁን ግን ወርቁን ካላመጣው መቼም አንቋጨው። ወርቁን መቼም አናገኘው። ለምን አባ ሲባል ነው የማታገኘው? ዘጭ መላ ነው የወሰድኩት። እንደሱ ከሆነ ከኛ ጋር ፒስ መፍጠሩ ነው እርሳው። እሺ ይኸውልህ ጆሮ፣ ይቅርታ የጠየቅኩ ያለሁት አክብሬ ነው እንጂ ፈርቼ አይደለም። እሺ ጭራሽ ትሳደባለህ? ምን ይሁን ነው? ኧረ ልቀቀኝ በእናትህ። እሺ ልቀቀው። ኧረ በእናትህ ልቀቀኝ። ጥርሱን ነው ማራቀኝ። ሰማኛለህ ሳምሶን፣ ወርቁን ካመጣ አምጣ፣ ካለበለዚያ ግን ወይ አንተ ሰፈር ትኖራታለህ ወይ እኔ እኖራታለሁ። ኧረ እባክህ በቃ እንደዚህ ነው እንድፋታችሁ። ይኸውልህ እኔ ጋር እንዲህ የሚባል ነገር የለም። እንጋጠማታለን። መጋጠም አትፈልግም? አዎ አይው ተጋጠም። እንዴ ጆሮ እና ፎክራ ነበር። አንቺ በጥፊ እንዳልሰርብሽ ለቀኝ። ጆሮ ቀደም አፍሽ ዝከፍቻ ነበር። ይሄ ምንድን ነው? ልታስረጂ ትችያለሽ? አንቺ ልጠይቅሽ እንጂ ምንድን ነው? አንቺ ሴትዮ ቀልድ ነው ያልሽው? አልገባኝም። ደግሞ ምን አጠፋው? ፋይሉን አንብቢዋ። የምን ፋይል ነው? በቀደም እንድትሰሩ የሰጠውሽ ፋይል ነው። አልገባኝም። አየሁት እና ተራ ቁጥር 6 ላይ የተቀመጠው ምንድን ነው? ተራ ቁጥር 6? ወይኔ ጉዴ! የምን ጉድ ነው? አታነበውም ብለሽ ስህተት ልትሰሪ ነበር አይደል? ኧረ እኔ እንደዛ አይደለም። ኧረ እባክሽ። እና ይሄ መሳሳት የነበረበት ነገር ነው? ሉሊት በጣም ይቅርታ። ወይዘሮ ሚላት ነገሩ በጣም እየከረረ አይመስልሽም? ያው ሰው አይደለሁ። በቃ ተሳሳትኩኝ። እንዳልተሳሳትሽማ በጣም እርግጠኛ ነኝ። ምን እያልሽ ነው? ይሄ እኮ ስራዬ ነው። እንዴት ነው ሆን ብዬ የምሳሳተው? ሳታየው ትፈርማለች። ከዛ ገንዘብ ወጪ አደርጋለሁ ብለሽ ነው? ሉሊት እኔ እንደዚህ አይነት ሰው አይደለሁም። ኧረ እባክሽ። እሱንማ እኮ አየሽው። ስታስቢው እኔ ሰርቼው እንደዚህ መሳሳት ይመስልሻል? እኔ አልሰራሁትም ማለት እና ማን ነው የሰራው? አይ ማለቴ ተረጋግቼ ሰርቼው ቢሆን ማለቴ ነው። ለአንዴና ለመጨረሻ ጊዜ ልንገርሽ፣ ይሄ የሌባ መሰባሰቢያ አይደለም። እኔ ሌባ አይደለሁም። ሌባ አትበይኝ። ነሽ እባክሽ። ይሄንን አምነሽ መቀበል መቻል አለብሽ። አይደለሁም አልኩሽ እኮ። እሱን አቶ መዘክር ሲመጣ እናወራለን። አሁን በፍጥነት አስተካክልሽ አምጪልኝ። እሺ ሰምኛለሽ? ከዚህ በኋላ እንደዚህ አይነት ቀልድ እኔ ጋር ቁምሽ። ምን ትመስላለች? ችጋራ። ወይኔ ሚላት፣ ወይኔ ሚላት፣ ወይኔ ሚላት። የማንም ጋለሞታ መጫወቻ ነው።
እንዴት እንደዚህ አይነት ስህተት ሊሳሳት ይችላል? ነው ብላ እየተጫወተችብኝ ነው። አይታጠብም እሱ ነው ዝም ብለህ የምትሰፋው? ከሰፋው በኋላ አጥበዋለሁ እባክሽ። ምኑ እንደሚሰፋ ራሱ ግራ ገባኝ እኮ። አንተ ደፋር ብለህ ጭራሽ እዚህ ድረስ መጣ። ሰላም ይቅርታ። ሰላም ይሄን ልጅ ከዚህ ዞር አድርጊልኝ። አንተንም ይቅርታ። ጭራሽ መስረቀ ሳይንስ እመጣለሁ ብላኝ በዛው ትጠፋለህ። ሌላ ችግር ተፈጥሮ ነው። ጭራሽ ልትዋሸኝ ነው? አረ ኪድዬ እንደዛ አይደለም። የምን ችግር? ጅዋሉን ጨማዳ ያዘው ልጅ ለሌላ ሰው ሰጥቶታል። ምን ማለት ነው? አረ ስልኩን ሌላ ሰው ወስዶታል። እንዴት እንደሆነ ባላቅም ስልኩ ባለቤቱ ጋር ተመልሷል። አንተ አትቀለድ በእናትህ። የእውነቴን ነው። ካላመናችሁኝ ደውሉና አረጋግጡ። ይሄ ልጅ ምሩን ነው እንዴ? ሰላም ይስጥ። ወያንዬ እውነት አንቺ ነሽ? አንዬ ቆይ ስልክሽ ተገኘ? እኔ አላምንም። እንዴት? አንዬ በቃ ለማንኛውም እደውልልሻለሁ። ተገኛለች? አው ምንድነው ነገሩ? ይቅርታ ልጠይቃችሁ ነው የመጣሁት። ሁላችሁንም በጣም ይቅርታ። ወዴት ነው የምትሄደው? ሰላም ይቅርታ ልጠይቃችሁ ነው የመጣሁት። አመሰግናለሁ። ምንድን ነው ያለች? ጆሮ ስልኬን አመጣልኝ ነው ያለች። እንዴት? እኔ እንጃ እሱን አላውቅም። ቆይ ምን አይነት ነገር ነው? ዋናው ነገር ስልኩ መገኘቱ ነው። አሁን ስራችንን እንስራ በቃ። ምናሴ ልጁ ግን ይቅርታ ሲል በጣም አሳዘነኝ። ኧረ እባክሽ አሳዘነሽ እንዴ? ሌባ ደግሞ ምኑ ነው የሚያሳዝነው? አሁን አርፈሽ ስራሽን ስሪ። አንተ ደግሞ መቼም አይገባም ደነዝ። ቆይ ግን ሀንዬ እንዴት ነው ስልኳ ተገኝቶ እስካሁን ያልደወለችው? እሱን ስታገኛት ትጠይቂያታለሽ። አሁን ተነሺና ስራሽን ስሪ በእናትሽ። ምን ትመስላለች እንቺ ስልክሽን ደግሞ ተነሺ። ወይኛ አቤት። ይቅርታ ቢሮ ተሳስተዋል መሰለኝ። አልተሳሳትኩም። ካልተሳሳትኩ ትላንት ከሜላት ቢሮ ያየሽ መሰለኝ። ሜላት አይደለም ስሟ። አልገባኝም። እና ማን ነው ስሟ? ወይዘሮ ሜላት ነው ስሟ። ከፊት ወይዘሮ ሚል ማድረግ አለበት። ለማኑ አግብተሻል? አላገባውም። ለዛ ነው ወይዘሮ የሚለው ትርጉም ያልገባሽ። አሁንም አልገባኝም። ምን እያሉ ነው? ይኸውልሽ ወይዘሮ የሚለው ቃል ለማንም ጋለሞታ የሚሰጥ ማድረግ አይደለም። እንዴ ምንድነው ነገሩ? ከዚህ በፊት እንተዋወቃለን? አስጨርሽኝ እኮ ነው የምልሽ። እሺ ይቅርታ። ወይዘሮ የሚለው ነገር ከምንም ከመሬት አይደለም ተለቅሞ የመጣው። ለአመታት በገነባችሁ ትዳር ምክንያት። እሺ ወይዘሮ ሜላትን ፈልገው ከሆነ ቢሮዋ ቀጥሎ ያለው ነው። እሷን ሳይሆን አንቺን ነው የፈለኩት። እና ምን ልርዳዎት? ምን አድርጊ ብለሽ ነው ስጮህባት የነበረው? አሁን ነገሩ ገባኝ። ሜላት ልካውት ነው? አንቺ ልጅ ወይዘሮ የሚለውን ቃል ጨምሪበት አልኩሽ እኮ። እሺ ወይዘሮ ሜላት ናት የላከችሁት? እሷ ፈሪ አይደለችም። ከፈለግሽ እሷ ትመጣለች። እሺ ምንድን ነው የፈለጉት? ይቺ ልጅ ጊዜ ጥሏት ነው እዚህ የተገኘችው። ማለት ይሄ እኮ ስራ ቦታ ነው። ለእንዳንቺ አይነት ክፍታፍ ይቅርታና ስትሽቆጠቆጥ ሳያት ምን ያህል እንደተቸገረች ገባኝ። ችግር የሌለበት ሰው የለም። ዋናው ነገር ችግራችንን የምንፈታበት መንገድ ነው። ትሰምኛለሽ? ከዚህ ወዲያ እቺ ልጅ ላይ አፍሽን ብትከፍቺ ውርድ ከራሴ። እያስፈራሩኝ ነው? ሜላት በጣም መሳሳላት ልጅ ናት። ማንም ሰው ከፍ ዝቅ አድርጎ እንኳን ሊናገራት በአይኑ ሁሉ እንኳን እንዳያት አልፈቅድም። ግን እኮ እሷ ናት ስራ ላይ እየተሳሳተችው። ልጄን አውቃታለሁ።
ስራ ላይ ምንም ቢሆን የምትሳሳት ልጅ አይደለችም። አውቀሽ እያሳሳትሻት ነው። ኧረ ትሰሚያለሽ? ከዚህ ወዲያ ምንም አይነት ማስተባበያ አልፈልግም። ሜላት ላይ አይደለም መጮህ፣ ባይንሽ ትንሽ ገልመጥ ብታረጊያት እንተያያለን። እኔ ደግሞ ሞቲውን መታሰር የማልፈራ ሰው ነኝ። እንዴ ምን አይነቷ ዱርዬ አሮጊት ናት! በእግዚአብሔር ጭራሽ በገዛ ቢሮ ታስፈራራኛለች። እስኪ ምን እንደሚያመጣ ያለው ቶም ሊድላት እና ያን ዕቃ በቃ በርካሽ ሊሸጠው ነበር አይደል? ያን ዕቃ እዛሽ ልጅ ይሸጥላት ነው ማለት አንተ በቃ ለሴት ስትባል ጉድጓድ ራሱ ትገባለህ አይደል? ለቆንጆ ሴት ምንድን ነው? ይቅርታ ዞሮ እንዴ የምን ይቅርታን? ከዛም ጋር ስለተባበርኩ። ኧረ ጣጣ የለውም። ተነስ ጣጣ የለውም። እሺ አመሰግናለሁ። ያናት ለሁለት መበተን ነበር። እኔን ይቅርታ ጠይቀህ? አልጠይቅም። ለምን ብዬ ነው ይቅርታ የምጠይቅ? ጆሮ ለምን ይቅርታ ይጠይቅ? እሱንማ ደጋግሜ ስለዋሸሁት ነው። እና እሱን ስትዋሸው እኮ እኔ ማብሬ ነበር። እና እንዳትመሰክርብኝ ነው ይቅርታ የምጠይቅህ? ኧረ ተምቹ አንተ እንዴት አባኔ ናክኝ? ተምቹ በቃ ፍታ። ምርኩዝ እንዴት ዛሬ ይቅርታ ልጠይቅ ይፈልክ? ምን በቃ የሰራሁት ፋውል ስለደበረኝ ነው። እርግጠኛ ነኝ ሳሚ የሆነ ፋውል አስቧል። የምን ፋውል? እሱን እኔ በምን አውቃለሁ? ተምቹ አትቀልድ። ምንም ፋውል የለም። እና ምንም ፋውል ሳታስቡ ነው ይቅርታ የምጠይቀው? አዎ ደግሞ ሁሉንም ፋውል የሰራው ሳሚ ነው። እኔ የለሁበትም። አንተ ግን አይደብርም ልጁን አሳልፈህ ስትሰጠው? ምን ማድረግ ነበረብኝ? ኪሱ እስኪራቆት ድረስ አብረው ከበላ በኋላ ተሸመጥቷል እንዴ? እና ታዲያ እሱ በሰረቀው እኔ መመታት አለብኝ? አንተስ ሌባ አይደለ እንዴ? አሁን ከዚህ ጥፋ። ምን እያልክ ነው ተምቹ? ይሄ ለማንም አይጠቅም። አብሮ ከበላ በኋላ ሲሸመጥጠው አታይም እንዴ? ይሄ እኛንም ነገ ይሸመጥተናል። አሁን ከዚህ ተነስ እንዴ! ኧረ ተምቹ አረጋጋው። አንተ ውጣ አልኩህ አይደል እንዴ? ቆይ ካልመጡ አሰማም እንዴ? አንተ ደግሞ ጭንቅላት ይሸራርፈን ትጨርሰው ነው እንዴ? ይሩጣ መበታተን ነበር ቁርጭምጭም። አንተ ይሄ ልጅ በቃ ለቃቅ መጨረስከው እኮ። አንተ ከጥሩ ጥሩ ሰዎች ጋር እየዋልክ እኮ ጥሩ ነገር መለቃቀም ጀመራት። ማይም አብሬ ሱል እንዳንተ ማይም ነው አመስ። በቃ ገና ለገና እስከ 3ኛ ክፍል ተማርኩኝ ብለህ ልታወራኝ ነው አይደል? እሱን ሲያጣ ስንት ሰው አለ? አርቶኝ በእናትህ እናትዬ ነኝ እናቴን ቡና ጨምሪው ልጁ ይሄ ማለት ዝም ብዬ ሳይው ምርኩዝ የሆነ ነገሩ ከሀና ጋር ይመሳሰላል። ወይዬ ፓፓ ፒስ ነው አለሁልሽ። እቺ ደግሞ ምንድን ነው የምትጮህ? በእናትህ ዛሬ ጩኸት ነው ያስጠላል። አብቺ እኮ ያበረች ነች። ሳሚሻ እንዴት ነሽ? አለሁልሽ ፓፓ። ወይዬ ፓፓ አማኗ አለሁልሽ አባቴ። ምን እሺ ነው ፓፓ? ደብሮሻል የሌለ? ዛሬ እባክሽ አልተሳካ። ምን ነው? ጆሮ የሌለ ግግም አላለም? እንዴት ጆሮ ገግሟል እኮ? እንዴት? ያ ተምቹ ነዋ ፋውል አሰበው ነው አለው እና በቃ እምቢ አለ አለ። እንግዲህ ምን ታደርገዋለህ? እሺ አሁን እንዴት ነው የምናደርገው? ሳሚ ግን ለምን አፈታኝ? ለምን ራስናችን? አንተ ቆይ እንደ ተምቹ አንዴ ኩርኩም ልግባለህ እንዴ? ቆይ እሱን ደግሞ አገኘዋለሁ። ምን ልታደርገው? አይታየም እንዴ? ጭንቅላትን ሸርፎ ጨረሰው። ድሮስ ጤነኛ ነበርክ እንዴ? አሁንስ አበዛው። ጭንቅላትን ብሰጠው እግሩን አላጠው። አዎ በእናትህ እኔ ራሴ ጨንቆኛል። አንተ ትቀልዳለህ። ምን ነው የጨነቀ? እሺ አሁን ስለች እኮ ከየት ነው መረጃ የምናገኘው? ኧረ ይቺ ልጅ መዘዝ እያመጣች በቃ ፍታት። አንተ ችጋራ የሚል ድጋሚ እንደዚህ እንዳትለኝሽ። እውነቴን ነው። አስበው ስንት ነገር አደረገች። ይኸውልህ ከፈለክ አንተ ፍታ። እኔ መቼም ነው እሺ ማልፈታት። እኔን አትክተተኝ። ተምቹ ኮርኩሞ ጨረሰኝ። ይኸውልህ አንተንም ሰውን መቼም ነው የማልተዋችሁሽ። ደግመህ ጆሮ ፊት አትልከኝማ። ይኸውልህ አይደለም ከጆሮ ፊት ቤተሰቦቿ ፊት እልክሃለሽ። ሳሚ ግን አላሳዝንም? እኔ እኮ አለኩኝ። ይኸውልህ አሁን ምንም ነገር አትበለኝ በእናትህ። ይኸውልህ ሳሚ ስማ፣ ምርኩዝ በቃ ተወኝ በእናትህ ዝም በል። እኔ እኮ የሆነ ነገር ልነግርህ ነበር። ካልፈለክ ይቅር በእናትህ ዝም በል። ደግሞ ታወራለህ እንዴ? ምኑ ድንጋይ ነው በእናትህ? ሰው ነህ ብዬ ደግሞ ማመን ምን ይመስላል? ግን እንዴት በጊዜ መጣችሁ? በዚህ ሰዓት እንዴት ደረሳችሁ? ካንቺ ጋር ልጅ ብለን እኮ ነው አያቴ። ስራችሁስ የት ይሄድብናል ብለሽ ነው አያቴ? ያው ነገም ቢሆን ይደርሳል። አዎ አያቴ፣ ደግሞ እኮ በጣም ናፍቀሽን ነበር።
መናፍቅማ እኔም ናፍቃችሁኝ ነበር። እና ግን ቆይ ለምንድን ነው መጥተሽ አልጠየቅሽም? ከኑግ የተገኘ ሰሊጥ አብረህ ተወቃ ጥሎ ነገሩ። ምን ማለት ነው ደግሞ እሱ? አንቺ ደግሞ መቼ ነው ቶሎ የሚገባሽ? እንደዚህ እየተቀኘች እንዴት ነው ቶሎ የሚገባኝ? ከማዬ ጋር እኮ ስለተጣላች እሷንም እኛንም እንደዘጋችን ነው የነገረችን። እና ቆይ እንደዚህ ቀለል አድርጎ ማውራት እያለ ኑግ ሰሊጥ አብረህ ተወቀጥ ምን አመጣው? ምናሴ ከዚህ ልጅ ጋር እንዴት ነው የምትሉት? ወይ እህቴ ፈርዶብኝ እኮ ነው እንደዚህ ስታደርቀኝ ነው የምትሉ። 100 ጊዜ ነግሪያት አይገባትም። እኔ ነው እንደዛ ያልከኝ ምናሴ? ምን ነው ሰላምዬ ባለማወቅሽ ታፍሪያለሽ እንዴ? ይሄ ነገራችሁ ነበር እኮ በጣም የሚናፍቀኝ። ሀንዬ የት ሄዳ ነው? አባቷ ጋር ናት። እዛ ነው እኮ የምትኖረው። እሱማ ነግራኛለች። ለምን በቀን አትመጣም? እማዬ እማዬ ምን ሆነሻል? እማዬ